በጌታ የተወደዳችሁ ወንድሞቼና እህቶቼ ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ የያህዌ ንሲ መንፈሳዊ ትምህርትና የስብከት አገልግሎት የክርስትና እምነት መሰረታዊ ትምህርቶችን በተለያዩ ርዕሶች የሚያስተላልፈውን ለብዙዎች እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ እንድትጀምሩ እያሳሰብኩኝ በባለፈው ትምህርት 8ኛ ርዕሰ ጉዳይ አድርገን ያነሳነው ስለ ሰው ሲሆን ይህም ስለ ሰው አፈጣጠር ያመጣጡን ሂደት ሰው በኃጢአት መውደቁን በዚህ ምክንያት ሰው መንፈሳዊ ሞትና ስጋዊ ሞት ተፈረደበት መሆኑን ነገር ግን ሰው ኢየሱስ ክርስቶስን በማመን በነፍሱ ከዘላለም ሞት ማለትም ፍርድ ድኖ በዚህ ምድር እያለም አዳም ቀድሞ ወደ ተለየው ወደ እግዚአብሔር ህብረት መመለስ የሚቻል መሆኑን ከተለያዩ የመጽሐፍ ቅዱስ ክፍሎች በመጥቀስ የተነጋገርንበት መሆኑ የሚታወስ ነው። ይህ የዛሬው ደግሞ ከባለፈው ትምህርት ስር የሚጠቃለልና የሚቀጥል በመሆኑ ስለ ሰው በተነጋገርነው ርዕስ ስር የሚቀጥለውን ሁለት ሐሳቦች እንመለከታለን። ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። በዘፍጥረት ምዕራፍ 1 ቁጥር 26 እና 27 በዘፍጥረት ምዕራፍ 2 7 መጽሐፍ ቅዱስ እንደምናገረው እግዚአብሔር የሰው ውጫዊ ማንነት ሥጋ ወይም ተክለ ሰውነት ከምድር አፈር ካበጀው በኋላ በአፍንጫው የሕይወትን እስትንፋስ እፍ በማለት ሰው ሕያው ነፍስ ማለትም የማይሞት ነፍስ ሆኖ በምድር ላይ የተንቀሳቀሰ መሆኑን እንመለከታለን። በዘፍጥረት ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ የሚለው ነፍስ እንደ ሥጋ የማይሞት ሕያው መሆኑን የነፍስ ሞት በራእይ ምዕራፍ 20 ቁጥር 14 እና 15 እንደተጻፈው ሁለተኛ ሞት ወይም የገሃነም እሳት ፍርድ ቅጣት የዘላለም ስቃይ መሆኑን ያመለክተናል። ስለሆነም ከአፈር ባበጀው በሰው ውጫዊ ማንነት እግዚአብሔር የሕይወትን እስትንፋስ እፍ ባለ ጊዜ ሰውም ሕያው ነፍስ ሆነ የሚለውን በባለፈው ትምህርታችን በሚገባ የዳሰስን እንደሆነ እረዳለሁ። ይህ በእንዲህ እንዳለ የአንዳንድ ቤተ እምነቶችና ግለሰቦች የቡድንና የግል አቋምና አመለካከት ከመጽሐፍ ቅዱስ አስተምህሮ የሚቃረኑና ስለ ሰው የተሳሳተ አመለካከትና አስተምህሮ ያላቸው ስላሉ በመጽሐፍ ቅዱስ አስተምህሮ መሰረት እውነተኛውን አቋም ለመያዝ ለሚጠይቀን ሁሉ መጽሐፍ ቅዱሳዊ ምላሽ እንዲኖረን ስለሚገባን ስለ ሰው ሁለት ሐሳቦችን በማንሳት የዚህ ርዕስ ትምህርታችንን እናጠቃልላለን። እነዚህም የሞኖቲዝም አመለካከት እና ሰው መንፈስ ነው የሚለው አስተምህሮ ናቸው። እነዚህን አስተሳሰቦች ከማንሳታችን በፊት ባለፈው ስለ ሰው ያነሳናቸውን ሁለት አመለካከቶችን በማስታወስ ወደ አሁኑ ሐሳቦች እንመለሳለን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እና ዕብራውያን ምዕራፍ 4 ቁጥር 12ን በማስመልከት የሰው ሁለንተና በሶስት ይከፈላል፣ ይህም መንፈስ፣ ሥጋና ነፍስ ናቸው የሚሉ ትራይኮቶሚዝም ቡድን እና ሰው ሥጋና ነፍስ በሁለት የሚከፈል የሁለት ነገር ጥምር ውጤት ነው የሚሉ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እና ዕብራውያን ምዕራፍ 4 ቁጥር 12ን ነፍስንና መንፈስን ስለ አንድ ነገር ቃላትን በመቀያየር የተጠቀመበት ክፍሉ ስለ አንድ ነገር የሚናገር በመሆኑ ሰው የሥጋና የነፍስ ወይም የመንፈስ የሁለት ነገር ጥምር ውጤት ነው። ዳይኮቶሚዝም ወይም ሌላ ስያሜው ዱዋሊዝም ቡድን ሲሆን ሁለቱን ቡድኖች አንድ የሚያደርጋቸውና የሚያስማማቸው ደግሞ የሰው ውጫዊ አካል የሚሞት ሥጋ፣ ውስጣዊ አካል ደግሞ የማይሞት ማንነት ነፍስ ወይም መንፈስ በሚሉ ሁለቱ ወገኖች በዋናው ጉዳይ ቢስማሙ የሰው ሁለንተና በሁለት ወይም በሶስት ይከፈላል በሚል ሕይወት የማይሰጡና ብዙም አነጋጋሪ ኢሹ ሊሆኑ በማይችሉ በእነዚህ ጊዜ ማጥፋት አይገባንም በሚል በባለፈው ትምህርታችን የተነጋገርንበት የሚታወስ ነው። ዛሬ የምናያቸው ከመጽሐፍ ቅዱስ አስተምህሮ የሚቃረኑና ስለ ሰው ከሁለቱ ወገኖች ፈጽሞ የሚለይ አስተምህሮ ያላቸው ሞኖቲዝም ቡድን እና ሰው መንፈስ ነው የሚለው አስተምህሮ ሲሆን የሞኖቲዝም ቡድን አመለካከታቸውና አስተምህሯቸው ሰው ሥጋና ነፍስ ተብሎ ሳይከፋፈል የሚኖር ፍጡር ነው የሚል ነው። የዚህ ቡድን የእምነት አቋማቸው ስለ ሰው ስናስብ በአካል ከሚታየው ውጪ ስላለው ፍጡር መነጋገር አንችልም። ሰው በሥጋ ከሞተ ሞተ እንጂ ነፍስ ወይም መንፈሳዊ አካል ወደ ገነት ወይም ወደ ሲኦል
ስለሚሄድ በሞትና በትንሣኤ መካከል የሚኖር ማንነት የለውም። አንዴ ከሞተ በትንሣኤ ቀን ይነሳል ብለው ያምናሉ። ከነዚህ እንደ አድቨንቲስት ያሉትን መጥቀስ እንችላለን። ሰው የማይከፈል ማንነት አለው። ሰው ከአካል ወይም ከስጋ ውጪ ስለምንም ማውራት አይቻልም የሚለው ይህ የሞኖቲስቶች አቋም ከመጽሐፍ ቅዱስ አስተምህሮ የሚቃረን መሆኑን እንመለከታለን። መጽሐፍ ቅዱስ በመክብብ ምዕራፍ 12 ቁጥር 7 አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። በዚህ ጥቅስ የሰውን ሁለንተና በሁለት ከፍሎ ስጋና ነፍስ ስል እንመለከታለን። ደግሞም ስጋ በሞት ወደ አፈር እንደሚመለስ እና ነፍስ እንደማይሞትና ወደ እግዚአብሔር እንደሚሄድ ያሳየናል። በተጨማሪም በባለፈው ትምህርታችን በዚህ ርዕስ ስለ ሰው ስንነጋገር ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 16 ቁጥር 19 እስከ 31 ስለ ሀብታሙ ሰው እና ስለ አልዓዛር ሲናገር ከሞት በፊት በስጋ የነበሩበትን እና ሞተው ከተቀበሩ በኋላ ከመቃብር ባሻገር ነፍስ በመንፈሳዊ አካል በገነትና በሲኦል የነበሩበትን ሁኔታ በዝርዝር ጌታ ኢየሱስ የተናገረበትን የተመለከትንበት ሰው በስጋ ወይም በአካል ብቻ የሚታወቅ ወይም ሰው ከሞተ ስጋና ነፍስም በአንድነት የሚሞት አለመሆኑን በግልጽ ያስረዳናል። ከዚህም በተጨማሪ በሉቃስ ወንጌል ምዕራፍ 23 ቁጥር 43 ኢየሱስ በመስቀል ተሰቅሎ እያለ በእርሱ ያመነውን በጎኑ የተሰቀለውን ወንበዴ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለውን ስንመለከት ሰው በስጋ ከሞተ በኋላ የሚቀጥል ማንነት መኖሩን ይህም በገነት በደስታ የሚኖር ወይም በተቃራኒው በሲኦል በስቃይ ቦታ የሚቆይበት ማንነት እንዳለው ያረጋግጥልናል። ክርስቶስ ዳግመኛ ሲመለስ የሙታን ትንሣኤ እስኪሆን ድረስ በክርስቶስ ያመኑቱ ጻድቃን በገነት በክርስቶስ ባለማመናቸውና አጋንንትን በማምለካቸው ኃጢአተኞች የሆኑ በሲኦል በስቃይ ቦታ የሚያርፉበት መኖራቸውን መጽሐፍ ቅዱስ በብዙ ማስረጃዎች የሚያረጋግጥልን ሲሆን እነዚህ ያየናቸው ጥቅሶች በቂ እንደሆኑ አስባለሁ። ሌላው ደግሞ ሰው መንፈስ ነው የሚለው ትምህርት ነው። ሰው መንፈስ ነው የሚለው ትምህርት አደነጋጋሪና መጽሐፍ ቅዱስ ሐሳብ ያፈነገጠ እንደሆነ በግልጽ እንመለከታለን። መጽሐፍ ቅዱስ የእግዚአብሔርና የመላእክት ዓለም ልዩና በአይን የማይታይ መንፈሳዊ ዓለም መሆኑን ያስተምረናል። የሰው ዓለም ማለትም ስለ ሰው የተፈጠረና ሰው እንዲገዛው ስልጣን የተሰጠው ፍጥረታዊና ግዑዙ ዓለም ራሱን የቻለ ልዩ ዓለም መሆኑን መጽሐፍ ቅዱስ ለይቶ ያስተምረናል። ስለሆነም ሰው በዚህ ዓለም የተገለጠውና መጽሐፍ ቅዱስ ሰውን የሚጠራው ሰውን ሰው በማለት እንደሆነ እንመለከታለን። ወደ ግዑዙ ዓለም ሰው የመጣው በሚታይ አካል ስለሆነ ከግዑዙ ዓለም ካሉት ሁኔታዎች ጋር የሚተዋወቀውም የሚገዛቸውም በሚታየው አካል ስለሆነ ሰውን ሰው ብሎ ስጠራው እንመለከታለን። መጽሐፍ ቅዱስ ሰውን ሰው ብሎታል። በሰው ውስጥ መንፈስ ወይም ነፍስ መኖሩ ሰውን መንፈስ አያስብልም። ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ምዕራፍ 2 እንዲሁም ሰው በኃጢአት ከወደቀን በኋላ ምዕራፍ 3ን ስንመለከት ሰውን ሰው በማለት ስጠራው እንመለከታለን። በዘፍጥረት ምዕራፍ 6 ሰው በኖህ ዘመን ኃጢአትን በሰራ ጊዜ ከቁጥር 5 እስከ 7 ቃሉ እንደዚህ ይላል። የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠረውትን ሰው ከምድር ላይ አጠፋዋለሁ ሲል እንመለከታለን። በዚህ ስፍራ እግዚአብሔር በምድር ላይ የፈጠረውን ሰው ብሎ ስጠራው እንመለከታለን። በሚክያስ ምዕራፍ 6 ቁጥር 8 ሰው ሆይ መልካሙን ነግሮሃል በማለት ስናገር እናነባለን። በዚህ ክፍል እግዚአብሔር ሰውን ሰው ሆይ በማለት ሰውን ሰው ብሎ ስጠራው እንመለከታለን። ይህ ቀደም ሲል የተመለከትናቸውን የሰው ሁለንተና እንደ አንድ በሚታየው ግዑዙ አካል ሰውን ሰው በማለት ስጠራው እንመለከታለን። ሰውን መንፈስ በማለት ሳይሆን ሰውን ሰው ብሎ ስጠራው እንመለከታለን። ኢየሱስ ክርስቶስ ስለ ሰው ሲናገር ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ሰው አባቱንና እናቱን ይተዋል ከሚስቱ ጋር ይተባበራል በማለት ሰውን ሰው በማለት ስጠራው ሰው እያለ ሲገልጸው እንመለከታለን። ኢየሱስ ክርስቶስ ራሱ ወደዚህ ግዑዙ ወደሚታየው ዓለም ሲመጣ ሥጋ በመልበሱ የሰው ልጅ ሲባል በሉቃስ ወንጌል ምዕራፍ 9 ቁጥር 26-27 እንመለከታለን። ሰው በቦታ በጊዜና በሁኔታ የሚወሰን ፍጡር ነው። ምክንያቱም ሰው
ሥጋ ለብሶ በዚህ በግዑዙ ዓለም ለሰው በተፈጠሩ በአይን በሚታዩ ፍጥረተ ዓለም ባሉት መካከል ሰውም ራሱ ገዢ ሆኖ በሰውነቱ ስለሚታወቅ ሰው በውስጡ መንፈሳዊ የሆነ አካል ነፍስ ቢኖርም ሰው በቦታ በጊዜ እና በሁኔታ የሚወሰን ፍጡር መሆኑን እንመለከታለን። መንፈስ ወይም መናፍስት ግን በቦታ በጊዜ እና በሁኔታ አይወሰኑም። ሌላው ደግሞ ሰው በዚህ ዓለም የሚኖረው መንፈስ በመሆኑ ሳይሆን ሰው በመሆኑ ነው። ነገር ግን አስቀድመን እንደተነጋገርን በሥጋው ውስጥ እግዚአብሔር እፍ ብሎ የሰጠው መንፈስ የማይታይ መንፈሳዊ ማንነት ወይም ነፍስ እንዳለ እንመለከታለን። ይህ ሰውን መንፈስ ነው አያስብለውም። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እስከ 4 እና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 እና 15 እንደተጻፈው የነፍስ ጊዜያዊ ማደሪያ የሆነው ሥጋ እስኪፈርስ ድረስ ሰው በመሆኑ ከሰዎችና ለእርሱ ከተፈጠሩ ግዑዛን ፍጥረታት የሚገናኝ ተጠቃሚም መሆኑን ይህ የነፍስ ማደሪያ ሥጋ ሲፈርስ ሰዎች ወደፊት እንደ እግዚአብሔር መላእክት መንፈሳዊና የትንሣኤ አካል ያላቸው የማያገቡና የማይጋቡ ሆነው ለዘላለም ይኖራሉ። ማቴዎስ ወንጌል ምዕራፍ 22 ቁጥር 25 እስከ 30። በዚያን ጊዜ በቦታ በጊዜና በሁኔታ የማይወሰኑ እንደ ዛሬው በሥጋ የማይታዩ የማይዳሰሱ መንፈስ የሆኑ ይሆናሉ። መንፈስ ማለት የማይዳሰስ የማይጨበጥ ነገር ግን መንፈሳዊ አካል ያለው ከመንፈሳዊ አካላት እግዚአብሔር እና ከመላእክት ጋር የሚገናኝ መንፈስ ማለት ያ ነው። ስለሆነም ሥጋ ለባሹን ሰው መንፈስ ነው የሚለው አደነጋጋሪ ትምህርት የሰውን ግዑዛዊ አካል ያላማከለና የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰውን ከሚጠራው አጠራር ያፈነገጠ ሰው በእግዚአብሔር መንፈስ ችሎታ ታግዘው የሚያደርጋቸውን የሚክድ ሰው አማልክት፣ ሰው አምላክ፣ ሰው መንፈስ ስለሆነ ማንኛውንም ነገር ማድረግ ይችላል። ስለሆነም ጠርምሰው፣ እዘዘው፣ ንቀለው፣ ስበረውን፣ ውረሰው የሚል የተሳሳተ መረዳትና አስተምህሮ ነው። እነዚህን ነገሮች ሰው በእምነት ማድረግ ቢችል እንኳ ሰው በእግዚአብሔር መንፈስ ችሎታ ታግዘው በመንፈስ ቅዱስ ፈቃድ እና አሰራር በእኛ የሚከናወኑ መሆናቸውን መገንዘብ ይገባናል። ሰው አማልክት፣ ሰው አምላክ፣ ሰው መንፈስ ስለሆነ ማንኛውንም ነገር በተፈጥሮ ማንነቱ እንደሚፈጽምና እንደሚያደርጋቸው አድርጎ የሚያስተምር የተሳሳተ ትምህርት መሆኑን እንገነዘባለን። ሰውን በአዳም ኃጢአት ምክንያት ዘሩ ሁሉ ውድቀት ያጋጠመው ቢሆንም ክርስቶስ በመስቀሉ ላይ በከፈለው ዋጋ ከአብ የታረቁ እና መንፈስ ቅዱስ በአማኞች በማደሩ በእግዚአብሔር መንፈስ ታግዘው እንደ እግዚአብሔር መንፈስ ፈቃድ ተአምራትን ማድረግ፣ ልዩ ልዩ ድንቆችና ምልክቶችን በንግግር በቃል ቢሆን በድርጊት የሚያደርጉ ናቸው። በሮሜ ምዕራፍ 8 ቁጥር 26 እና 27 መንፈስ ድካማችንን ያግዛል የሚለው ይህ ድካም ከአዳም ውድቀት ጀምሮ ሰው የእግዚአብሔርን ፈቃድ በግልጽና በጠራ መልኩ እግዚአብሔርን ፈቃድ ማወቅ አለመቻሉን የሚያመለክትና የመንፈስ ቅዱስ እገዛ ለሰው የሚያስፈልግ መሆኑን ያሳየናል። ለዚህ ነው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እርሱ መጥቶ ከእናንተ ጋር ለዘላለም ይኖራል፣ ያስተምራችኋል፣ ይመራችኋል፣ ያግዛችኋል። መንፈሳዊ ትምህርትና የስብከት አገልግሎት የክርስትና እምነት መሠረታዊ ትምህርቶችን በተለያዩ ርዕሶች የሚያስተላልፈው ምንም በውስጣዊ ማንነታችን ወይም መንፈሳችን የተዘጋጀና የተነቃቃ ቢሆን ባለፈው ትምህርት ስምንተኛ ርዕሰ ጉዳይ አድርገን ያነሳነው ስለ ሰው ሲሆን ይህም ስለ ሰው አፈጣጠር ያመጣጡን ሂደት ሰው በኃጢአት መውደቁን በዚህ ምክንያት ሰው መንፈሳዊ ሞትና ሥጋዊ ሞት ተፈረደበት መሆኑን ነገር ግን ይናገረናል። ኢየሱስ ክርስቶስን በማመን በነፍሱ ከዘላለም ሞት ማለትም ፍርድ ድኖ በዚህ ምድር እያለም አዳም ቀድሞ ወደ ተለየው ወደ እግዚአብሔር ኅብረት መመለስ የሚቻል መሆኑን ከተለያዩ የመጽሐፍ ቅዱስ ክፍሎች በመጥቀስ የተነጋገርንበት መሆኑ የሚታወስ ነው። ይህ የዛሬው ደግሞ ከባለፈው ትምህርት ስር የሚጠቃልልና የሚቀጥል